የአፍሪካ ቀንድ ከሀብታሞቹ የነዳጅ ባለቤቶች የባህረ ሰላጤው ሀገሮች ጋር በቀይ ባህርና በባቤል መንደብ ወሽመጥ አማካኝነት ይገናኛል። ከዛ ሲያልፍም ሀብታሞቹ የባህረ ሰላጤው ሀገሮች ከምዕራቡ ዓለም ኢኮኖሚ ጋር በሆርሙዝና ባቤል መንደብ ወሽመጥ የሚያገናኝ ነው። የኤደን ሰላጤና ቀይ ባህር በተባሉ ስትራቴጂካዊ ቦታዎች በየዓመቱ 700 ቢሊዮን የአሜሪካ ዶላር የንግድ ልውውጥ የሚደረግበት ከመሆኑም በላይ ሜዲትራኒያን ባህር የሲዩዝ ቦይና ቀይ ባህርን ከህንድ ውቅያኖስና ምዕራባውያን ገበያዎችን ከእስያና ከመካከለኛው ምስራቅ ገበያ ጋር በማገናኘት ትልቅ የንግድ መተላለፊያ ሆኖ ያገለግላል። 2500 ማይል የባህር ዳርቻ ያለው በመሆኑ ምክንያትም አሸባሪ ቡድኖችና የባህር ላይ ወንበዴዎች እንደፈለጉት እንዲንቀሳቀሱና እንዲፈነጩ የሚፈቅድ አመቺነት አለው። የአሸባሪዎችና የባህር ላይ ወንበዴዎች ያለምንም ሃይባይ የአሜሪካና የምዕራባውያኑን ጥቅም በመጻረር በአካባቢው መንቀሳቀስ ዓለም አቀፋዊ የጸረ ሽብር ጦርነት ምክንያት በመሆን ኃያላኑ በአካባቢው ጣልቃ እንዲገቡ በር ከፍቷል። ቀጠናው የአባይ ምንጭ ነው። እስያን አውሮፓና መካከለኛው ምስራቅን ከማገናኘቱ በተጨማሪ አረቦች ወደ ተቀረው አፍሪካና ዓለም ለመግባት ዋና በራቸው በመሆን የሚያገለግል እንደሆኑ በርካታ የፖለቲካ ፍላጎቶችን ሲያስተናግድ የሚታይ ነው። ከላይ በተጠቀሱት መልክዓ ምድራዊ ጂኦፖለቲካዊ ስትራቴጂካዊ ምክንያቶች ከፍተኛ የሆነ የፖለቲካ ዲፕሎማሲና የጸጥታ ተለዋዋጭነት ያለው የኃያላኑ ጣልቃ ገብነት የሚስተዋልበት ተደጋጋሚ ድርቅ የሚያጠቃው ሽብርተኝነትና የባህር ላይ ወንብድና የተስፋፋበት ብዝሃነት መለያው የሆነ አያሌ ቁጥር ያለው ስደተኛና ተፈናቃዮች የሚወጡበትና የሚገቡበት የእርስ በርስ ጦርነት በማያቋርጥ ሁኔታ ለዘመናት ሲዘንብበት የኖረ የዓለማችን ክፍል ውስጥ የኢትዮጵያ የኃይል አሰላለፍና የዲፕሎማሲ መንገድ እንዴት ይሁን ታሪካችንስ ምን ያሳየን ነበር የሚለውን በዛሬው የመልእክ ዝግጅታችን ተመልክተናል። ኤድሞንድ ኬለር The Politics of State Survival Change and Continuity of Ethiopia Foreign Policy በሚለው ጥናታዊ ጽሑፋቸው የኢትዮጵያ ዲፕሎማሲ የሀገሪቱን ህልውና ለማስጠበቅ ትልቁ መሳሪያና ጥበብ መሆኑን ይጠቁማሉ። ሌሎች በመስኩ ጥናት ያደረጉ ተመራማሪዎችም ይህንኑ ይጋራሉ። እንደ ብዙዎቹ ምልከታ ከሆነ የኢትዮጵያ መሪዎችና ህዝቦች ለዘመናት ጠብቀውት የቆየ ማንነት ያላቸው በመሆኑ ካልደረሱባቸው የማይደርሱ ከደረሱባቸው ግን ግዛትና ሉዓላዊነት ለማስጠበቅ የማይቦዝኑ መሆኑን የተለያዩ ታሪክ መዛግብትን በማጣቀስ ያስረዳሉ። ኢትዮጵያ በተለይም በ19ኛው ክፍለ ዘመን መጨረሻና በ20ኛው ክፍለ ዘመን መጀመሪያ ከቅርብና ከሩቅ የተቃጡባትን ወረራዎች በመመከት ጦርነት የዲፕሎማሲ ሌላኛው መልክ ነው ወይም war is diplomacy by another means እንዲሉ የዲፕሎማሲ ጠበብት ዲፕሎማሲው አልሰራ ሲል መሳሪያ በመምዘዝ ነፃነቷን ጠብቃ የቆየች ሀገር ናት። ለመጀመሪያ ጊዜ የነጭ የበላይነትን ቅስም ሰብሮ የኢትዮጵያን ሉዓላዊነት ያስጠበቀው እንዲሁም በዘመኑ በቅኝ ግዛት ስር ሲማቅቁ ለነበሩ የዓለም ህዝቦች የነፃነት ተምሳሌት የሆነው የአድዋ ድል ጦርነት ዲፕሎማሲን በሌላ መንገድ ማስኬጃ መሆኑን ያረጋገጠ ኢትዮጵያም የታፈረችና ክብሯን ጠብቃ የኖረች ሀገር እንድትሆን ካበቁ ክስተቶች ዋነኛው ነው። ከዚህ ክስተት ወዲህ የሀገርን ሉዓላዊነት የሚፈትኑ ቀጠናዊና ዓለም አቀፋዊ ክስተቶች የተፈጠሩ ቢሆንም ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ በሳል የዲፕሎማሲ ክንውኖችን ስታደርግ ኖራለች። ይህ በሳል የዲፕሎማሲ እንቅስቃሴ ሀገሪቷ በቀውስ ውስጥ ባለ ቀጠና ውስጥ የመረጋጋትና የሰላም ደሴት እንድትሰኝ ያደረገ ቁመናም እንዳላበሳት ታሪክ ምስክር ነው። የኢትዮጵያ የዓመታት የዲፕሎማሲ መንገድ በመልካም ጉርብትና ሰጥቶ መቀበል፣ በጋራ ተጠቃሚነት፣ በሌሎች ሀገራት የውስጥ ጉዳይ ጣልቃ ለመግባት፣ የጋራ ደህንነትና ሌሎች ዓለም አቀፋዊ ግንኙነት ወርቃማ መርሆች የተቀኘ መሆኑ ውጥንቅጡ በወጣ ቀጠና ውስጥ የዓለም ደሴት እንድትባል ማስቻሉ እሙን ነው። የኢትዮጵያ ዓለም አቀፍ ግንኙነት ምሰሶች ተብለው የሚታወቁት ዲሞክራሲን ማስፈንና መገንባት፣ ልማትን በፍትሃዊና በዘላቂነት ማረጋገጥ፣ መልካም አስተዳደርን እውን ማድረግ ከሀገሪቱ ውስጣዊና ውጫዊ የተገናዘቡ ተደርገውም ሲወሰዱ ቆይተዋል። ማንኛውም ተጋላጭነት ከውስጥ እንደሚመነጭ ይህንን ተጋላጭነት ከምንጩ ለማድረቅ ደግሞ
ከላይ የተጠቀሱትን ግቦች አልሞ መስራት እንደሚያስፈልግ ብቻም ሳይሆን የሚደረጉ እንቅስቃሴዎችም ከጎረቤት ሀገራት የጋራ ተጠቃሚነት ጋር በሚናበብ መልኩ የውስጥን ሁኔታ ከውጫዊ ሁኔታዎች በተለይም ከጎረቤት ሀገራት ሁኔታው ጋር በማስተናሰል መከወን እንደሚያስፈልግ ያለፉት የውጭ ጉዳይ ፖሊሲዎች ያትታሉ። የአፍሪካ ቀንድ ከመጥበሻው ወደ ሳቱ የሚባል ሁኔታ ላይ ነው የሚገኘው። ያልተሳካ ሀገረ መንግስት ያላት ሶማሊያ፣ በርስ በርስ ጦርነት ምክንያት በመፍረስ ላይ ያለችው ደቡብ ሱዳን፣ ጄኔራሎች የሚያምሷት ሱዳን የቀጠናው መገለጫዎች ናቸው። ይህ የሀገራቱ ሁኔታ ከአልቃይዳ ጋር ግንኙነት ላላቸው እንደ አልሸባብ ላሉ አሸባሪ ቡድኖች ለመሬት በመሆን ቀጠናው የአሸባሪዎች መፈልፊያ እንዲሆን ረድቶታል። በእነዚህ የፖለቲካ ቀውሶች በተነባበረባቸው ሀገራት ከባቢ ውስጥ የምትገኘው ኢትዮጵያም ከምንም በላይ የውስጥ ሰላም መረጋጋትና ጥንካሬ አንዲት ሀገር በውጭ የሚኖራትን የዲፕሎማሲ ተክለሰውነት የሚወስን መሆኑን በመገንዘብ የሚደረጉ የዲፕሎማሲ እንቅስቃሴዎች ይህንኑ ለማምጣት ያለሙ መሆናቸውን በመረዳት ልትንቀሳቀስ እንደሚገባ ምሁራን ይመክራሉ። የውስጥ ሰላም መረጋጋትና ጥንካሬ ሊመጣ የሚችለው ዲሞክራሲና የዲሞክራሲ ስርዓት ሲገነባ ፍትሃዊና ቀጣይነት ያለው የምጣኔ ሀብት ልማት ሲሰፍን መሆኑ ግልጽ ነው። የቀንዱን ግብር በያዘው የአፍሪካ ምስራቃዊ ቀጠና ለሰላም ሳይሆን ለጦርነት የሚታትሩ ወንበሮችን ማየት የተለመደ መሆኑ ከውጪ ተጋባዥ ጦረኞችን ከአካባቢውም በእልቂት የተጠመዱ ፖለቲከኞችን ማየት አስገዳጅ አድርጎታል። ዘወትር በአካባቢው አይናቸውን የማይነቅሉት ቱጃሮች ገልፎችም ሆኑ ምዕራባውያን ኒዮ ኮሎኒያሊስቶች በወሳኙ ቀጠና በሚያነብሩት ደም የኃይል አሰላለፋቸውን በይነው አካባቢውን ለመቀራመት ሲሻኮቱ ማየትም አዲስ ነገር አይደለም። ከትንሿ ጅቡቲ እስከ ትላልቆቹ የቀንዱ ሀገራትም በጫና ስር ሆነው እንዲዘልቁ የሚሰራው ፖለቲካዊ ስራ ቀላል እንዳልሆነ የሚታይ ነው። በታሪኳ የኦቶማንና የግብጽ ፓሻዎችን እብሪት ያስተነፈሰችው የጣሊያን የቅኝ ግዛት እቅድ ከምኞት እንዳይዘል ያደረገችው ኢትዮጵያ የዲፕሎማሲ ቁመናዋን አስጠብቃ ተፎካካሪነት በበዛበት የቀንዱ ክፍል ሁነኛና ተፈላጊ ሀገርነቷን ማስጠበቅ ለነገ የማይሰጥ የቤት ስራዋ ነው። በዚህ ሂደት ውስጥ ታዲያ ሀገራዊ አንድነትና ውስጣዊ ጥንካሬን ማምጣት ለነገ የሚባል አይደለም።